ግን ለምንድን ነው በዚህ ልክ እኔን እየፈራሽኝ ያለሽ? መቼ ነው ደግሞ እኔ አንተን የፈራሁት? ከዚህ በላይ እንዴት ትፈሪኛለሽ? መንገዱን እኮ እየዘጋሽብኝ ነው። ፍቅረኛሽ መሆን ባልችል እንኳን አንቺ እኮ ንጹህ እህቴ መሆን ትችያለሽ አይደለም እንዴ? አሁንም ቢሆን እኮ ንጹህ እህቴ ነኝ መድብል። ይሄው በደወልክልኝ ቁጥር እየበረርኩ እየመጣሁ አይደል እንዴ? አይገርምሽም? እንዳውም እናትሽን አግኝቼ ሁሉንም ነገር የምነግርልሽ እኔ ነኝ። ሁሉንም አንድም ሳላስቀር። መድብል አንተ እኮ አታረገውም አይባልም። በሰው ሀቅ ነው ራስ የምትቀይረው? ማን በራሱ ሀቅ ሲቀይር አይተሃል? ወይኔ ተንከስስ! አንተ ማመን አልነበረብኝም ነበር። ምን ጭራሽ እኔንም እየጠረጠርከኝ ነው? እንዴት ማልጠራጠር? ያ ሁሉ ብር የያዘ ሻንጣ እንዴት ነው ባንዲ የሚጠፋው? ስለዚህ አንተ ወስደዋል እያልከኝ ነው አይደል? መቼ እውነቱን ነው። ገንዘብ ያሳስታል፣ ወንድምነትን ራሱ ያቀረሻል። የእውነት በጣም ነው ማዝነው ተንከስስ። አሁን ለእኔ ማዘን ሳይሆን ገንዘቤ ነው የሚያስፈልገኝ። እኔ ነገር ጋር ነው ያለው። እንዳትናገርለት ተንከስስ። ምን ይሄን ያክል ስንጨናነቅ እናንተ ነበር የሰረቃችሁት ማለት ነው? ሂደ አንተ ንግግርን አስተካክልሽ። ቆየት ነው ሊባኖ ነው ሊባኖ ብሎ ራሱ የሚያካልጠው አብርሽ፣ እባክህ ተንከስስ፣ በቃ ከዚህ በላይ ምንም ነገር እንዳትናገር። ገንዘብን አግኝተሃል አይደለ? በቃ ገንዘብን ይዘህ ውጣ። ለምን እኔ ሁሉ ነገር ላመቻችልሽና ከአረብ ሀገር እንደመጣሽ አስመስለሽ ለምን ቤተሰቦችሽ መጣበኛቸው? ግን በዚህ ትንሽ አረፈድኩ መሰለኝ። ያክስትሽ ልጅ ነሽ አይደል? እንዲያሳስበች የእሷን ነገር ለኔ ተይው። እንደምንም ብዬ ነው እሷን ማሳመን ያቅተኝ። ደግሞ ምን ይዤ ምናምን ካልሽ ትንሽም ቢሆን ገንዘብ ሰጥሻለሁ። ዶላርም ደግሞ ሊሆን ይችላል። እሺ ግን ብቻ አንቺ እኔም እሷን እንዳሳምናት ፍቀጂልኝ። አንተ ገንዘቡን አልፈልገውም አብርሽ። እኛም አንፈልግም። እባክህ ገንዘብህን ይዘህ ከዚህ ውጣል። ሰላማችንን እናገኝበት። ይሄው ገንዘብ አይደለም። ለነገሩ ይሄን የሰይጣን ገንዘብ ማስወጣት የነበረብኝ ድሮ ነበር። መቼም አንተም እንደ መሴ እሱን ጥርጥራ ሆነ አይደል? ቆይ ምን ሆኜ ነው ይሄን ተንከስ ውስጥ ቀብሬ መጥፎ ተንከስ ውስጥ የፈጠርኩት? ማኑ በመጨረሻም የግሌ እንደዚህ ሽክ ብላ የገልሞ ክፍል መምጣቷ ህልም እንደሆነ ግልጽ ነው ማለት ነው። ግን ይሄንን ህልም ማን ነው እያየ ያለው? ገልሞ ነው ወይስ የግሌ ናት የሚለውን ነገር ስናይ ምናልባት ሊሆን የሚችለው ገልሞ ነው ማለት ነው። ባለፈው የግሌን ራቁቷን ካያት በኋላ በጣም ደንግጧል። ምናልባት ያንን ነገር ድጋሜ በህልሙ እያየ ይሆናል ማለት ነው። የግሌ እንደዚህ ሽክ ብላ እሱ በተኛበት ከሱ ጋር ለመተኛት መምጣቷ ለሷ ያለውን ፍቅር ነው የሚያሳየው ማለት ነው። ግን ደግሞ እስካሁን ድረስ ፍቅሩ ለየግሌ አልገለጸላትም። ለምን ከተባለ እሱ አሁንም ድረስ እያሰበ ያለው እዛ ጋር አብርሽ የግሌን ይፈልጋታል፣ ይወዳታል፣ የራሱ ማድረግ ይፈልጋል። እኔ ደግሞ ወንድሜ የሚያፈቅራትን ሴት ልቀማው አይገባም በሚል ነው እዛ ጋር ስሜቱን አምቆ ፍቅሩን መስዋዕት ለማድረግ ያሰበው ማለት ነው። የግሌ ደግሞ አሁንም ድረስ ገልሞን እየጠበቀችው ነው። እሱ ይወደኛል፣ ያፈቅረኛል የሚለውን ነገር ከሱ ትጠብቃለች። ግን ደግሞ እሷም በምላሹ እንደምታፈቅረው እኛም በተደጋጋሚ አይተናል። እሷም ለአብርሽም ነግራው ነበር። ምንም እንኳን አብርሽን ለማስቀናት ብትጠቀምበትም ግን ደግሞ አሁን ላይ ለገልሞ ያላት ስሜት የእውነት ነው ማለት ነው። አብርሽን ለብዙ ጊዜያት ስትጠብቀው ነበር። ግን ደግሞ አብርሽ እሷን ሊያያት አልቻለም። በተለይ ትህትና እዛ ቤት ከመጣች በኋላ አብርሽ ሙሉ ትኩረቱን ትህትና ላይ ነበር ያደረገው። የግሌን ደግሞ አንቺን እንደ ንጹህ እህቴ ነው ማይስ ሲላት ነበርና እሷም ጠብቃ ሲያቅታት አሁን ላይ ፊቷን ወደ ገልሞ አዙራለች ማለት ነው። አብርሽ ደግሞ ምንም ነገር ማድረግ አይችልም። ባለፈውም ለናታን ሲያወራ የነበረው ነገር ይሄንኑ ስለሆነ ማለት ነው። አርፍጄባታለሁ መሰል አሁን ላይ ሌላ ሰው አይታለች፣ ወደ ሌላ ሰው ሄዳለች የሚለውን ነገር አንስቷል። ግን ደግሞ በሁለቱ መካከል ምንም ነገር እየተፈጠረ አይደለም። አብርሽም እዚህ ጋር የራሱን ውሳኔ የራሱን ቁርጥ ያለ ስሜት ለገልሞ አልነገረም፣ ለየግሌም አልነገረም። ለዛ ነው እዛ ጋር ገልሞ የግሌም ቢያፈቅራትም ቢወዳትም ግን ደግሞ አብርሽን ስለፈራው እኔ እዚህ ጋር የግሌን የራሴ ካደረኩ አብርሽ ይቀየመኛል፣ ያዝንብኛል በሚል ነው አሁን ላይ ፍቅሩን አምቆ የተቀመጠውና በስተመጨረሻም እንደዚህ አይነት ህልሞችን ለማየት የበቃው ማለት ነው።
የግሌ ደግሞ ምንም ያመነችው ነገር የለም። ገልሞን ባለፈው ወረቀቱ ላይ የጻፍኩት የትህትናን ስም ነው፣ ትህትናን ያፈቀርኩት የሚለውን ነገር እንደዚህ አይነት የማይመስሉ ውሸት ቢነግራትም ግን ደግሞ እሷ ያመነችው አይመስልም ማለት ነው። በእርግጥ ትህትናም ሄዳ ለገልሞ የነገረችው ነገር ነበረ። ባለፈው የግሌ ታፈቅራለች፣ ትወድሃለች የሚለውን ነገር ነግራው ነበር። ገልሞ ደግሞ የአብርሽ ነገር ስላለበት ነው ሁሉም እዛ ቤት ውስጥ ያሉት እንደ ወንድምና እንደ እህት ስለሚተያዩ፣ ገልሞ ደግሞ እዚህ ጋር አብርሽን እንደ ወንድሙ ስለሚወደው የወንድሜን ፍቅረኛ እሱ የሚወዳትን የሚያፈቅራትን ሴት ከሱ አልወስድም በሚል ነው እንጂ እሱም እሷን እንደሚያፈቅራት የታወቀ ነው ማለት ነው። አብርሽ ያው ከዚህም በኋላ ሁለቱንም ሴቶች አያገኝም ማለት ነው። ትህትናም ከዚህም በኋላ የሱ የምትሆን አይነት አይደለችም። የግሌም ያው አሁን ላይ ገልሞን አፍቀራለችና ድጋሚ ፊቷን ወደሱ ላታዞር ትችላለች ማለት ነው። ትህትና አሁን ላይ ከመድብል ጋር ያላትን ነገር አጠናክራ ቀጥላበታለች ማለት ነው። በፊት ላይ ስራ ቦታ እየዋለች የምሳ ሰዓቷን ከመድብል ጋር ነበር የምታሳልፈው። አሁን ደግሞ ስራውን አቁማለችና ሰፊ ጊዜዋን ከመድብል ጋር እያሳለፈች ነው። ያ ማለት ቀጣይ ስራዋን እስከምታገኝ ድረስ ማለት ነው። መድብል ደግሞ ዛሬ ላይ ለትህትና የነገራት አንድ ወሳኝ ነገር ነበረ፣ እሷንም ከጭንቀት የሚያወጣት ማለት ነው። እስካሁን ድረስ ቤተሰቦቿ የሚያውቁት እሷ አረብ ሀገር እንዳለች ነው። ባለፈው እሷን ካየቻት ከአክስቷ ልጅ ውጪ ማለት ነው። መድብል አሁን ላይ የነገራት ነገር እኔ የተወሰነ ገንዘብ እሰጥሽና ከውጪ እንደመጣሽ አድርገሽ ሄደሽ ቤተሰቦችን አግኝ የሚለውን ነገር ቢነግራትም ትህትና ያስጨነቃት እዛ ጋር የአክስቷ ልጅ ባለፈው እሷ እስከምትሰራበት ካፌ ድረስ ተከትላ ሄዳ አይታታለችና እኔ እዚህ ጋር ደግሞ ከአረብ ሀገር ነው የመጣሁት ብዬ ሄጄ ቤተሰቦችን ሳገኝ እዛ ጋር የአክስቴ ልጅ ያለውን እውነታ ታወጣለች የሚለው ነገር ስላሳሰባት ነው። በስተመጨረሻም መድብል ልጅቷን ለማናገር እየተስማማው ማለት ነው። ልጅቷ በዚህ ሀሳብ ትስማማለች ወይስ አትስማማም የሚለው ነገር ባይታወቅም ምናልባትም የተፈጠረውን ነገር ትህትና ከዚህም በፊት በዝና ያሳለፈችውን ስቃይ እንዳለ ሁሉንም ከነገሯትና ምናልባት ይሄንን ነገር ትህትና ለምን እያደረገች እንደሆነ ቤተሰቦቿን ላለማስጨነቅ እነሱን ላለማስደንገጥ ተደብቃ እንዳለች ያለውን ነገር ከነገሯት ምናልባት ልጅቷም ልትረዳ ትችላለች ማለት ነው። ያኔ ትህትናም ከጭንቀቷ ትወጣለች። ሄዳ ቤተሰቦቿን ካገኘች መድብል እዚህ ጋር የተወሰነ ገንዘብ ሰጥቷት ይሄው የሰራውት ገንዘብ ብላ የተወሰነ ገንዘብ አሳይታ ያኔ ቤተሰቦቿን ካገኘች ቤተሰቦቿ ሊረዷት ይችላሉ ማለት ነው። እዛ ጋር እነሱ ለሷ ብሎ የተበደሩት እዳ አለ። ምናልባት መድብል የሰጣትን ብርም ያንን እዳ ትከፍልበታለች። አሁን ላይ የአባቷ ሕክምና ሙሉ ሕክምናውን ባለፈው መድብል ስለከፈለ ማለት ነው። ያኔ ትህትና ከጭንቀቷ ትወጣለች። ከዛም በኋላ ወደ አዲስ አበባ ተመልሳ እዚሁ አዲስ አበባ መስራት እፈልጋለሁ፣ ከአሁን በኋላ ወደ ውጭ መሄድ አልፈልግም የሚለው ነገር ብትናገርና እዚሁ አዲስ አበባ ደግሞ መድብል የሆነ ስራ አመቻችቶላት ከሱ ጋር ህይወቷን መቀጠልም ትችላለች ማለት ነው። ግን ደግሞ አሁንም ድረስ ከመድብል ጋር ፍቅር ወይ ደግሞ ጓደኝነት የሚለውን ነገር እንዳላሰበችና እሱን አሁንም እንደ ወንድሟ እንደምታይ እዛ ጋር የቤተሰቦቿ ነገርና የጠፋው ወንድሟ ነገር ምንም እልባት ስላላገኘ ያንን ነገር እልባት እስከምታገኝለት ድረስ እንደዚህ አይነት ግንኙነት ውስጥ መግባት እንደማትፈልግ ነው አሁን ላይ ለመድብል እየነገረች ያለችው ማለት ነው። ግን ደግሞ ከሱ ጋር በፍቅር ሆና ይሄን ያሰበችውን ነገር ማሳካት ትችላለች። ከመድብል ጋር ሆና ፍቅረኛሞች ሆኖ ወንድሟን አብሮ መፈለግ ይችላሉ። ቤተሰቦቿንም እዛ ማገዝ ካለባት ታግዛለች። እናም ደግሞ ስራ መስራት ካለባት ትሰራለች። ግን ደግሞ እሷ አሁን ላይ እያሰበች ያለችው ካንተ ጋር ወደ ፍቅር ከገባው ያ ፍቅር አሁን ላይ ላቀድኩት ነገር እንቅፋት ይሆንብኛል የሚለውን እንደዛ አይነት አመለካከት ያላት ይመስላል። ግን ደግሞ ይሄ ምንም ከዛ ጋር የሚገናኝ ነገር አይደለም ማለት ነው። መድብልም ይሄንን ነገር ስለታዘበ ይመስላል ዛሬ ላይ መንገዱን ሁሉ እየዘጋሽብኝ ነው ምንድነው እሱ የሚለውን ነገር እየጠየቃት ማለት ነው። በተለይ እሷ አሁን ያገኘችው ስራ ትንሽ መድብልን ቅር ያለው ይመስላል ማለት ነው። የወንደላጤ ቤት ተመላላሽ ሰራተኛ ሆና ለመስራት አስባለችና ምናልባት ይሄ ነገር ትህትናን ያሳጣኝ ይሆን እንዴ? ሌላ ሰው ትህትናን ይወስድብኝ ይሆን እንዴ? እሷ የምትሰራበት ያ ወንደላጤ ምናልባት ይቀማኝ ይሆን እንዴ የሚለው ነገር አሳስቦት ነው። ያው እሱ የሚታወቀው ከነብሩክ ጋር ነው የሚኖረው። ግን ደግሞ ለትህትና ብሎ ትህትና የሱ ቤት ተመላላሽ ሰራተኛ ሆና እንድትሰራ ሌላ ቦታ እንዳትሄድ ብሎ ብቻውን ተከራይቶ ሊቀመጥና እሷ እሱ ጋር መታ እንድትሰራና ከዛም በኋላ ደሞዝ ሊከፍላትም አስቦ ነበር። ግን ደግሞ ትህትና በሱ ሀሳብ አልተስማማችም ማለት ነው። እሷ አሁን ላይ ማወቅ ያለባት መድብል በጣም እንደሚያፈቅራት በጣም እንደሚወዳት ነው። በእርግጥ ብዙ ነገር አድርጎላታል። ከዚህም በፊትም የራሱን ህይወት አደጋ ላይ ጥሎ እሷን አድኖ ነበርና ግን ደግሞ ፍቅር በውለታ የሚተሳሰር ነገር አይደለም።
እሱ ያደረገላትን ነገር አይታ ከሱ ጋር ወደ ፍቅር ውስጥ መግባት ሳይሆን ምናልባትም ለሱም እድል ሰጥታ እሷ የምትወደው ወይ ደግሞ የምትፈልገው አይነት ወንድ ከሆነ ከሱ ጋር መቀጠል ትችላለች። ግን ደግሞ ትህትና አሁን ላይ እያደረገች ያለችው ለመድብል ያንን እድል እየሰጠችው አይደለምና ምናልባት አይታወቅም መድብል እዛ ጋር እንደፈራው አብርሽም እንደተናገረው በእርግጥ አብርሽም ምናልባት ምን ይታወቃል አሁን የምትገቢበት ልጅ የወደፊት ህይወትሽ የወደፊት እንጀራሽ የሚሆን ሰው ሊሆን ይችላል ብሏታልና ምናልባት መድብል የፈራው ነገር ይፈጠር ይሆን? ትህትና አሁን የገባችበት ልጅ እሷን ይቀማት ይሆን? በፍቅር አይን ይመለከታት ይሆን የሚለው ነገር አሁንም በጣም አጓጊ ነገር ነው ማለት ነው። ሌላው ነገር ደግሞ ስለ ገንዘቡ ነገር ነው። የገንዘቡ ነገር ዛሬ ላይ አብርሽንና ተንከሲስን ትንሽ ያቀያየማቸው ይመስላል ማለት ነው። ተንከሲስ ብሩን አምኖ ለአብርሽ ነበር የሰጠው። ገልሞና የግሌ ደግሞ ብሩን ከአብርሽ ክፍል መሳይ እንዳይወስዱ በሚል ነበር እነሱ ሌላ ቦታ የደበቁት። ተንከሲስ ደግሞ እዛ ጋር አብርሽ አውቆ እሱን አታሎ ተቀይሮበት ይሄንን ገንዘብ ለራሱ ወስዶ ሌላ ቦታ የደበቀውና ገንዘቡ ጠፍቷል ብሎ እሱን እያታለለው መስሎት ነው። እዛ ጋር ምን ይታወቃል ገንዘብ አሳሳች ነው አንተንም አላምንህም የሚለውን አብርሽን ልቡን የጎዳውን ቃል የተናገረው ማለት ነው። በስተመጨረሻም አብርሽ በዚህ ነገር በጣም አዝኗል። ያው ያለው ተንከሲስን ገንዘብህን ይዘህ ከዚህ ቤት ውጣልኝ ነው ያለው። መጀመሪያ ላይ አብርሽ ነበር ብቻውን ሲኖር የነበረውና እዛ ቤት ውስጥ ያሉ ሁሉንም አንድ ባንድ አብረን እንኖር በሚለው እንደ ወንድሞቹ የሰበሰባቸው ማለት ነው። በስተመጨረሻም በተንከሲስ አዝኖ ከዛ ቤት ውጣልኝ ብሎታል ማለት ነው። ግን ደግሞ ተንከሲስ አሁን ላይ የግሌ እንድታስታርቆ ጠይቆታልና ምናልባት አይታወቅም አብርሽ ይቅርታ ሊያደርግለት ይችላል ማለት ነው። ግን ደግሞ ከትህትና ጋር ውጪ ላይ የተናገረው እሱን ውጣ ማለት አልነበረብኝም እኔ ነኝ መውጣት ያለብኝ ብሏልና አብርሽ ከዛ ቤት ከወጣ ደግሞ ሁሉንም ስላገዛቸው እንደ ቤተሰብ አንድ ላይ ስለሰበሰባቸው ሁሉም ምናልባት ሊያዝኑ ሊጎዱ ይችላሉ ማለት ነው።